ምዕራፍ 21 የይሁዳ ንጉሥ ኢዮራም። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ የዳዊትም ከተማ ተቀበረ። ልጁም ኢዮራም በእርሱ ፋንታ ነገሠ። ለእርሱም የኢዮሳፍጥ ልጆች አዛርያስ፣ ኢይሄል፣ ዘካርያስ፣ ኤዛርያስ፣ ሚካኤል፣ ሰፋጥያስ የሚባሉ 6 ወንድሞች ነበሩት። እነዚህ ሁሉ የይሁዳ ንጉሥ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ፣ ብርና ወርቅ፣ የከበረም ዕቃ፣ በይሁዳም የተመሸጉትን ከተሞች ሰጣቸው። መንግሥቱን ግን የበኵር ልጁ ስለሆነ ለኢዮራም ሰጠው። ኢዮራምም በአባቱ መንግሥት ላይ ተነስቶ በጸና ጊዜ ወንድሞቹን ሁሉ ሌሎችንም የእስራኤልን መሳፍንት በሰይፍ ገደለ። ኢዮራምም መንግሥት በጀመረ ጊዜ የ32 ዓመት ጎልማሳ ነበር። በኢየሩሳሌምም 8 ዓመት ነገሠ። የአክዓብ ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ። በእግዚአብሔርም ፊት ክፉን አደረገ። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳንም ለእርሱና ለልጆቹ በዘመናት ሁሉ መብራትን ይሰጠው ዘንድ ስለ ሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም። በእነዚያም ዘመናት የኤዶምያስ ሰዎች በይሁዳ ላይ አመፁ፣ ለራሳቸውም ንጉሥን አነገሡ። ኢዮራምም ከአለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶምያስ ሰዎች መታ። ሕዝቡም ወደ ድንኳናቸው ሸሹ። ኤዶምያስ ግን በይሁዳ ላይ እስከ ዛሬ ድረስ አመፀ። በዚያም ዘመን ልብና ደግሞ በእርሱ ላይ አመፀ። በአባቶቹም አምላክ እግዚአብሔርን ትቶ ነበርና። ደግሞም በይሁዳ ተራራዎች ላይ መስገጃዎችን ሠራ። በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው። የይሁዳንም ሰዎች አሳታቸው። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣለት። የአባት የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባት በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድህምና በእስራኤል ነገሥታት መንገድ ግን ሄደሃልና የአክዓብም ቤት እንዳደረገ ይሁዳንና በኢየሩሳሌም የሚኖሩትን እንዲያመነዝሩ አድርገሃል። እናም ካንተም የሚሻሉትን የአባትህን ቤት ወንድሞችን ገድለሃልና እነሆ እግዚአብሔር ሕዝብህንና ልጆችን ሚስቶችህንም ያለህንም ንብረት ሁሉ በታላቅ መቅሰፍት ይቀስፋል። አንተም ከደዌው ጽናት የተነሣ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ። እግዚአብሔርም ፍልስጤማውያንን በኢትዮጵያውያን አጠገብ የሚኖሩትን የዓረባውያን ሰዎች በኢዮራም ላይ አስነሣ። ወደ ይሁዳም ወጡ፣ በረቱባቸውም። የንጉሡንም ቤት ዕቃ ሁሉ ወንዶች ልጆቹንም ሴቶች ልጆቹንም ወሰዱ። ከታናሹም ልጅ ከአዝያስ በቀር ልጅ አልቀረለትም። ከዚህም ሁሉ በኋላ እግዚአብሔር መድኃኒት በማይገኝለት ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲህ ሆነ። ከ2 ዓመት በኋላ ከደዌው ጽናት የተነሣ አንጀቱ ወጣ፣ በክፉ ደዌም ሞተ። ሕዝቡም ለአባቶቹ
ያደርገው እንደነበረ ለእርሱ የመቃብር ወግን አላደረገለትም። መንግሥትም በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። ማንም ሳያዝንለት ሄደ። በዳዊትም ከተማ እንጂ በነገሥታት መቃብር አልቀበሩትም። ምዕራፍ 22 የአካዝያስ ዘመነ መንግሥት። በኢየሩሳሌምም የነበሩት ታናሹን ልጁን አካዝያስን በእርሱ ፋንታ ነገሡት። የመጣባቸው የዓረብና የአሊማዞን የሽፍቶች ጭፍራ የእርሱን ታላቆች ወንድሞች ገድለዋቸው ነበርና። የይሁዳ ንጉሥ የኢዮራብም ልጅ አካዝያስ ነገሠ። አካዝያስም መንግሥት በጀመረ ጊዜ ዕድሜው 22 ዓመት ነበረ። በኢየሩሳሌምም 1 ዓመት ነገሠ። እናቱም ጎቶልያ የተባለች የዘንበሪ ልጅ ነበረች። እናቱም ክፉ እንዲያደርግ ተመክረው ነበርና እርሱ ደግሞ በአክዓብ ቤት መንገድም ሄደ። ከአባቱም ሞት በኋላ የአክዓብ ቤት እንዳደረገ በእግዚአብሔር ፊት ክፉን አደረገ። ያጠፉት ዘንድ መካሪዎች ነበሩና በምክራቸውም ሄደ። ከእስራኤልም ንጉሥ ከአክዓብ ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገላድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቆሰሉት። ከሶርያም ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመለሰ። ታምሞም ነበርና የይሁዳ ንጉሥ የኢዮራም ልጅ አካዝያስ የአክዓብን ልጅ ኢዮራምን ያይ ዘንድ ወደ ኢይዝራኤል ወረደ። ወደ ኢዮራም በመምጣቱ የአካዝያስ ጥፋት ከእግዚአብሔር ሆነ። በመጣም ጊዜ ከኢዮራም ጋር እግዚአብሔር የአክዓብን ቤት ያጠፋ ዘንድ ወደ ቀባው ወደ ናሚስ ልጅ ወደ ኢዩ ወጣ። ኢዩም የአክዓብን ቤት ይበቀል ዘንድ የይሁዳን መሳፍንትና አካዝያስን ያገለግሉ የነበሩትን የአካዝያስን ወንድሞች አግኝቶ ገደላቸው። አካዝያስንም ፈለገው፣ በሰማርያም እየታከመ ሳለ አገኘው። ወደ ኢዩም አመጡት፣ እርሱም ገደለው። እነርሱም በፍጹም ልብ እግዚአብሔርን የፈለገው የኢዮሳፍጥ ልጅ ነው ብለው ቀበሩት። ከአካዝያስም ቤት ማንም መንግሥትን ይይዝ ዘንድ የሚችል አልነበረም። የአካዝያስ እናት ጎቶልያ ልጇ እንደ ሞተ ባየች ጊዜ ተነስታ የይሁዳን ቤተ መንግሥት ዘር ሁሉ አጠፋች። የንጉሡ ልጅ ዮሳ ቤት ግን የተገደሉት ከንጉሡ ልጆች መካከል የአካዝያስን ልጅ ኢዮአስን ሰርቃ ወሰደች። እርሱንም ሞግዚቱን በእልፍኝ ውስጥ አኖረቻቸው። የንጉሡ የኢዮራም ልጅ የአካዝያስ እህት የካህኑ የዮዳሄ ሚስት ዮሳቤት የጎቶልያ ፊት ሸሽገው እርሷም አልገደለችውም። ከእርሷም ጋር በእግዚአብሔር ቤት ተሸሽጎ 6 ዓመት ያህል ተቀመጠ። ጎቶልያም በምድር ላይ ነገሰች። ምዕራፍ 23 የይሁዳ ንጉሥ የአካዝያስ ዘመነ መንግሥት። በሰባተኛውም ዓመት ኢዮአዳ በረታ። የመቶ አለቆቹንም የኢዮራምን ልጅ አዛርያስን፣ የኢዮአናንም ልጅ እስማኤልን፣ የኦቤድንም ልጅ አዛርያን፣ የኢዳይንም ልጅ ማዕስያን፣ የዘካርያስንም ልጅ ኤሊሳፋጥን ወደ እግዚአብሔር ቤት ከእርሱ ጋር ወሰደ። የይሁዳንም ዞሩ። በይሁዳም ከተሞቹ ሁሉ ሌዋውያንንና
የእስራኤልን አባቶች ቤቶች አለቆች ሰብስበው ወደ ኢየሩሳሌም መጡ። የይሁዳም ጉባኤ ሁሉ በእግዚአብሔር ቤት ውስጥ ከንጉሥ ጋር ቃል ኪዳን አደረገ። የንጉሥንም ልጅ አሳያቸው አላቸውም፣ እነሆ እግዚአብሔር ስለ ዳዊት ቤት እንደተናገረ የንጉሡ ልጅ ይነግሣል። እነሆ የምታደርጉት ይህ ነው፣ በሰንበት ቀን ከምትገቡት ከእናንተ ከካህናትና ከሌዋውያን ከሦስት አንድ እጅ በመግቢያ በሮች በረኞች ሁኑ። ከሦስት አንድ እጅም በንጉሡ ቤት ሁኑ። ሌላም ከሦስት አንድ እጅ በመካከለኛው በር ሁኑ። ሕዝቡም ሁሉ በእግዚአብሔር ቤት አደባባይ ይሁኑ። ወደ እግዚአብሔር ቤት ግን ከካህናትና ከሌዋውያኑም አገልጋዮች በቀር ማንም አይግባ፣ እነርሱ ቅዱሳን ናቸውና ይግቡ። ሕዝቡም ሁሉ የእግዚአብሔርን ትእዛዝ ይጠብቅ። ሌዋውያንም የጦር መሣሪያቸውን በእጃቸው ይዘው ንጉሡን ዙሪያውን ይክበቡት፣ ወደ ቤቱም የሚገባ ይገደል። ንጉሡም ሲገባና ሲወጣ ከእርሱ ጋር ሁኑ። ሌዋውያንና ይሁዳም ሁሉ ካህኑ ኢዮአዳ ያዘዘውን ሁሉ አደረጉ። ካህኑም ኢዮአዳ ሰሞነኞቹን አላሰናበተም ነበርና እያንዳንዱ ከሰንበት መጀመሪያ እስከ ሰንበት መጨረሻ ሰዎችን ወሰደ። ካህኑም ኢዮአዳ በእግዚአብሔር ቤት የነበረውን የንጉሡን የዳዊትን ሰይፍና ጦር አላባሽ አግሬውንና ጋሻ ለ100 አለቆች ሰጣቸው። ሕዝቡም ሁሉ እያንዳንዱ ጦር መሣሪያውን በእጁ እየያዘ በንጉሡ ዙሪያ ከቤተ መቅደሱ ቀኝ እስከ ቤተ መቅደሱ ግራ ድረስ በመሠዊያውና በመቅደሱ አጠገብ እንዲቆሙም አደረገ። የንጉሡንም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው። አነገሱትም። ኢዮአዳና ልጆቹም አነገሱት። ንጉሡ በሕይወት ይኑር እያሉም ቀቡት። ጎቶልያም የሚሮጡትንና ንጉሡን የሚያመሰግኑትን የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሡ በመግቢያው በአምዱ አጠገብ ሆኖ በንጉሡ ዙሪያ አለቆችና መልእክተኞች መኳንንትም ቆመው አየች። ሕዝቡም ሁሉ ደስ ብሏቸው መለከቱን ይነፉ ነበር። መዘምራንም በዜማ ዕቃ እያዜሙ የምስጋና መዝሙር ይዘምሩ ነበር። ጎቶልያም ልብሷን ቀዳ አመጽ ነው ብላ ጮኸች። ካህኑም ኢዮአዳ ወጥቶ በጭፍራው ላይ የተሾሙትን አለቆችና የ100 አለቆች ከቤተ እግዚአብሔር ወደ ውጭ አውጧት፣ የሚከተላትም በሰይፍ ይገደል ብሎ አዘዛቸው። ካህኑ በእግዚአብሔር ቤት ውስጥ አትግደል ብሏልና ገለልም ብለው አሳለፏት። እርሷም ወደ ፈረሱ በር መግቢያ ወደ ንጉሡ ቤት ሄደች፣ በዚያም ገደሏት። ካህኑ ኢዮአዳም በእርሱና በሕዝቡ ሁሉ በንጉሡም መካከል የእግዚአብሔርን ሕዝብ ይሆን ዘንድ ቃል ኪዳንን አደረገ። አፈረሱት፣ መሠዊያዎቹንና ምስሎቹን አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ካህኑ ኢዮአዳም በሙሴ ሕግ እንደተጻፈ እንደ ዳዊት ትእዛዝ በደስታና በመዝሙር ለእግዚአብሔር የሚቃጠለውን መሥዋዕት ያቀርቡ ዘንድ ዳዊት በእግዚአብሔር ቤት የከፈላቸውን ካህናትና ሌዋውያን በእግዚአብሔር ቤት አገልግሎት ላይ ሾመ። በማናቸውም ነገር ሁሉ ርኩስ የሆነ ሰው እንዳይገባ በእግዚአብሔር ቤት በረኞችንም አኖረ። የ100 አለቆችንም ከበርቴዎችንም የሕዝቡን አለቆች የሀገሩንም ሕዝብ ሁሉ ወሰደ። ንጉሡንም ከእግዚአብሔር ቤት አወረዱት። በእግዚአብሔር ቤት በውስጠኛው በር በኩል ወደ ንጉሡ ቤት አመጡት። ንጉሡንም በመንግሥቱ ዙፋን ላይ አስቀመጡት። የሀገሩም ሕዝብ ሁሉ
ደስ አላቸው። ከተማይቱም ጸጥ አለች። ጎቶልያንም በሰይፍ ገደሏት። ምዕራፍ 24 የኢዮአስ ዘመን። ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ። በኢየሩሳሌምም 40 ዓመት ነገሠ። እናቱ ሳቢያ የተባለች የቤርሳቤ ሴት ነበረች። ኢዮአስም በካህኑ በኢዮአዳ ዘመን ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። ኢዮአዳም 2 ሚስቶች አጋባው፣ ወንዶችና ሴቶች ልጆችም ወለደ። ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ። ካህናትንና ሌዋውያንንም ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በየዓመቱ ለማደስ የሚበቃ ከእስራኤል ሁሉ ገንዘብን ሰብስቡ፣ ነገሩንም ፈጥናችሁ አድርጉ አላቸው። ሌዋውያን ግን አላፋጠኑም። ንጉሡ ኢዮአስም አለቃውን ኢዮአዳን ጠርቶ የእግዚአብሔር ባሪያ ሙሴ እስራኤልን በምስክሩ ድንኳን በሰበሰቡ ጊዜ እንዲያዋጣ ያዘዛውን ግብር ከይሁዳና ከኢየሩሳሌም ያመጡ ዘንድ ስለምን ሌዋውያንን አልተከታተልህም? አለው። ጎቶልያን ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔርም ቤት ተቀድሶ የነበረውን ሁሉ ለበኣሊም ሰጥተዋልና። ንጉሡም ሳጥን ሰርተው በእግዚአብሔር ቤት በር አጠገብ በስተ ውጭ ያኖሩት ዘንድ አዘዘ። የእግዚአብሔርም ባሪያ ሙሴ በምድረ በዳ በእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም ያስተምሩ ዘንድ አዘዘ። አለቆቹና ሕዝቡም ሁሉ ሰጡ። እስኪሞላም ድረስ በሳጥኑ ውስጥ አስገቡት። ሳጥኑም በሌዋውያን እጅ ወደ ንጉሡ ሹሞች በደረሰ ጊዜ ብዙ ገንዘብም እንዳለበት ባዩ ጊዜ የንጉሡ ጸሐፊና የሊቀ ካህናቱ ሹም እየመጡ ብሩን ከሳጥን ያወጡ ነበር፣ ሳጥኑንም ደግሞ ወደ ስፍራው ይመልሱት ነበር። እንዲሁም በየቀኑ ያደርጉ ነበር። ብዙም ገንዘብ ሰበሰቡ። ንጉሡና ኢዮአዳም በእግዚአብሔር ቤት ሥራ ላይ ለተሾሙት ሰጧቸው። እነርሱም የእግዚአብሔርን ቤት የሚጠግኑትን ጠራቢዎችንና አናጢዎችን፣ የእግዚአብሔርንም ቤት የሚያድሱትን የብረትና የናስ ሠራተኞችን ይቀጥሩበት ነበር። ሠራተኞችም ሠሩ፣ ሥራውም ሁሉ በእጃቸው ተፈጸመ። የእግዚአብሔርንም ቤት እንደ ቀድሞ ሥራ መለሱ፣ አጽንተውም አቆሙት። በጨረሱም ጊዜ የተረፈውን ገንዘብ ወደ ንጉሡና ወደ ካህኑ ኢዮአዳ ፊት አመጡ። እነርሱም ለእግዚአብሔር ቤት ዕቃ፣ ለአገልግሎትና ለቁርባን ዕቃ፣ ለጭልፋዎችም ለወርቅና ለብርም ዕቃ አደረጉት። በኢዮአዳም ዘመን ሁሉ ለእግዚአብሔር ቤት የሚቃጠል መሥዋዕት ሁል ጊዜ ያቀርቡም ነበር። ኢዮአዳምም ሸመገለ፣ ዕድሜ ጠግቦም ሞተ። በሞተም ጊዜ ዕድሜው 130 ዓመት ነበር። ከእስራኤልም ጋር ከእግዚአብሔርና ከቤቱ ጋር መልካም ሠርቶአልና በዳዊት ከተማ ከነገሥታቱ ጋር ቀበሩት። ካህኑ ኢዮአዳም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሡ ሰገዱ። ንጉሡም ሰማቸው። የአባቶቻቸውን አምላክ የእግዚአብሔርን ቤት ትተው ባዕድ አምላክንና ጣዖታትን አመለኩ። በዚያም ወራት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ወደ እግዚአብሔርም ይመልሷቸው ዘንድ ነቢያትን ይሰድድላቸው ነበር፣ መሰከሩባቸውም። እነሱ ግን አላደመጡም። የእግዚአብሔርም መንፈስ በካህኑ በኢዮአዳ ልጅ በዓዛርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣
የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለተዋችሁ እርሱ ትቷችኋል አላቸው። ወደ እርሱም ሮጡ። በንጉሡም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ደበደቡት። እንዲሁም ንጉሡ ኢዮአስ አባቱ ኢዮአዳ ያደረገለትን ቸርነት አላሰበም። ልጁንም ዓዛርያስን አስገደለው። እርሱም ሲሞት እግዚአብሔር ይየው ይፍረደውም አለ። ዓመቱም ካለፈ በኋላ የሶርያውያን ሰራዊት መጡበት። ወደ ይሁዳና ወደ ኢየሩሳሌምም መጥተው ከሕዝቡ መካከል የሕዝቡን አለቆች ሁሉ አጠፉ። ምርኳቸውንም ሁሉ ለደማስቆ ንጉሥ ላኩ። የሶርያውያንንም ሰራዊት ቁጥር ጥቂት ነበር። እግዚአብሔር ግን ብዙውንና ጠንካራውን ሰራዊት አሳልፎ በእጃቸው ሰጣቸው። የአባቶቻቸውን አምላክ እግዚአብሔርን ዘንግተዋልና በኢዮአስም ላይ ፈረደበት። ከእርሱም ዘንድ አልፈው ከሄዱ በኋላ እጅግ ታሞ ሳለ ተዉት። የገዛ ባሪያዎቹም ስለ ካህኑ ስለ ኢዮአዳ ልጅ ደም ተበቅለው በአልጋው ላይ ገደሉት፣ ሞተም። በዳዊት ከተማ ቀበሩት፣ ነገር ግን በነገሥታት መቃብር አልቀበሩትም። የገደሉትም የአሞናዊቱ የሰማት ልጅ ዘቡድ፣ የሞዓባዊቱ የሰሜሪልት ልጅ ኢዮዛብድ ነበሩ። የልጆቹና በእርሱ ላይ የተደረገው ነገር የእግዚአብሔርንም ቤት ማደሱ እነሆ በነገሥታቱ የታሪክ መጽሐፍ ተጽፏል። ልጁም አሜስያስ በእርሱ ፋንታ ነገሠ። ምዕራፍ 25 የይሁዳ ንጉሥ አሜስያስ ዘመነ መንግሥት። አሜስያስ መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱ ኢዮአዲን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅንን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም። መንግሥትም በእጁ በጸናለት ጊዜ ንጉሡን አባቱን የገደሉትን ባሪያዎች ገደለ። እንደ እግዚአብሔር ሕግ ቃል ኪዳን እንደ ተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆቻቸው ልጆችም በአባቶቻቸው ፋንታ አይሙቱ ብሎ እንዳዘዘ ልጆቻቸውን ግን አልገደለም። ንጉሡ አሜስያስም የይሁዳን ሕዝብ ሰበሰበ፣ እንደየ አባቶቻቸውም ቤቶች አቆማቸው። በይሁዳና በኢየሩሳሌም ሁሉ የሺህ አለቆችንና የመቶ አለቆችን አደረገ። ከ20 ዓመት ጀምሮ ከዚያም በላይ ያሉትን ሁሉ ቆጠረ። ለሰልፍም የሚወጡ ጋሻና ጦርም የሚይዙ 300,000 የተመረጡ ሰዎችን አገኘ። ደግሞም ከእስራኤል ዘንድ 100,000 ጽኑዓን ኃያላን ሰዎችን በ100 መክሊት ብር ቀጠረ። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ እግዚአብሔር ከእስራኤልና ከኤፍሬም ልጆች ሁሉ ጋር አይደለምና የእስራኤል ጭፍራ ከአንተ ጋር አይውጣ። ብትሄድ ግን በእነርሱም ማሸነፍን ብታስብ የማጽናትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶች ፊት ይጥልሃል አለው። አሜስያስም የእግዚአብሔርን ሰው ለእስራኤል ጭፍራ የሰጠሁት 100 መክሊት ምን ይሁን አለ። የእግዚአብሔርም ሰው ከዚህ አብልጦ ይሰጥ ዘንድ ለእግዚአብሔር አይሳነው ብሎ መለሰለት። ንጉሡ አሜስያስም ከኤፍሬም ከተሞች የመጡ ጭፍሮች ወደ ስፍራቸው ይመለሱ ዘንድ ለይቶ አሰናበታቸው። ስለዚህም በቁጣቸው በይሁዳ ላይ ጸና። ወደ ስፍራቸውም በጽኑ ቁጣ ተመለሱ። አሜስያስም በረታ፣ ሕዝቡንም ሰብስቦ ወደ ጨው ሸለቆ ሄደ።
ከሴርም ልጆች 10,000 ገደለ። የይሁዳም ልጆች ደግሞ 10,000 ሰዎችን ማረኩ። ወደ አለቱም ራስ ላይ አመጧቸው፣ ከአለቱም ራስ ላይ ጣሏቸው። ሁሉም ተፈጠፈጡ። አሜስያስ ግን ከእርሱ ጋር ወደ ሰልፍ እንዳይሄዱ ያሰናበታቸው ጭፍሮችም ከሰማርያ ጀምረው እስከ ቤትሮን ድረስ በይሁዳ ከተሞች ላይ አደጋን ጣሉ። ከእነርሱም 3,000 ገደሉ፣ ብዙም ምርኮን ማረኩ። አሜስያስ የኤዶምያስን ሰዎች ከገደለ በኋላ የሴርን ልጆች አማልክት አመጣ። የእርሱም አማልክት የሆኑ ዘንድ አቆማቸው። በፊታቸው ይሰግድላቸውና ይሰዋላቸውም ነበር። ስለዚህም የእግዚአብሔር ቁጣ በንጉሡ በአሜስያስ ላይ መጣ። እንዲህም ሲል ነቢይ ላከበት፣ ሕዝባቸውን ከአንተ እጅ ያላዳኑትን አሕዛብን አማልክት ስለምን ፈለግካቸው? እርሱም ይህን ሲናገር ንጉሡ አሜስያስ በውኑ የንጉሡ አማካሪ ልትሆን ሾሜሃለሁን? ቅጣት እንዳያገኝ ተጠንቀቅ አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወቅኩ ብሎ ዝም አለ። የይሁዳም ንጉሥ አሜስያስ ምክር አደረገና ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ኢዮአስ ላከ። የእስራኤልም ንጉሥ ኢዮአስ ወደ ይሁዳ ንጉሥ ወደ አሜስያስ እንዲህ ሲል ላከ። የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባን ላከ። የሊባኖስም ዱር አውሬዎች መጥተው ኩርንችቱን ረገጡት። አንተም እነሆ ኤዶምያስን መትቻለሁ ብለህ በልብህ ኮርተሃል። በቤትህ ተቀመጥ። አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራን በራስህ ትሻለህ? ኤዶምያስንም አማልክት ስለፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ ይህ ከእግዚአብሔር ዘንድ ነበረና አሜስያስ አልሰማም። የእስራኤልም ንጉሥ ኢዮአስ ወጣ። እርሱም የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ ላይ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ድል ሆኑ። እያንዳንዳቸውም ወደ ድንኳናቸው ሸሹ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ የአካዝያስን ልጅ ኢዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም አመጣው። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንም ብሩንም ሁሉ በእግዚአብሔር ቤት በአብዲዶም እጅ የነበሩትን ዕቃዎች ሁሉ በንጉሡም ቤተ መዛግብት የተገኘውን በመያዣ የተያዙትንም ልጆች ወስዶ ወደ ሰማርያ ተመለሰ። የይሁዳ ንጉሥ ኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ 15 ዓመትም ኖረ። የቀሩትም የፊተኞቹና የኋለኞቹ የአሜስያስ ነገሮች እነሆ በይሁዳና በእስራኤል ነገሥታት መጽሐፍ የተጻፈ አይደለምን? አሜስያስም እግዚአብሔርን ከመከተል በራቀ ጊዜ በኢየሩሳሌም የዓመፅ መሐላ አደረጉበት። ወደ ለኪሶም ኮበለለ። በስተኋላም ወደ ለኪሶ ላኩት። በዚያም ገደሉት። በፈረስም ጭነው አመጡት። በዳዊት ከተማ ከአባቶቹ ጋር ቀበሩት።